ስለኔና ስለቱቱ ማውራት አልፈለኩም ነበረ፣ መናገር አልፈለኩም ነበረ። ጉድ ሞርኒንግ ዩኤስኤች ሁላችሁ ማውራትም መናገርም አልፈለኩም ነበረ። ነገር ግን የግዴታ መናገር ስላለብኝ ልንገራችሁ። ምክንያቱም በጣም የሚወዱንና የሚያከብሩን ትላልቅ ሰዎች በኔና በሷ ሁኔታ በጣም በቃ ላይክ በጣም በቃ ደስ የሚላቸው እና ብዙ የተረፍናቸው ብዙ ቤተሰቦች አሉ እና እነሱ በጣም ስለተጨነቁና በጣም እየጨቀጨቁኝ ስለሆነ እየደወሉ እንዴ ምንድነው የምንሰማው የምናየው ነገር ትክክል ነው ወይ ምናምን እያሉች ስለሆነ እነሱን ለማክበር እንዲሁም ተከታዮቼን የኔን ተከታዮች ስለኔና ስለሷ በጣም የምትጨነቁ ተከታዮቼን በማክበር ነው ይሄንን ነገር የምናገረው እንጂ ያን ያህል ኢምፖርታንት ሆኖ አይደለም። የመናገር ኢምፖርታንት ኑሮብኝ አልነበረም። ያ ቱቱ ስለሚባል ዛሬ መልስ ከሆናችሁ መልስ ልስጣችሁ። ሶ በመጀመሪያ ደረጃ ቤተሰብ ቡና ይልቅራቁ አንገት ይቅርታ ሰክኖ ይሁን ወይስ ትንሽ ተጠብቀው። በመጀመሪያ ደረጃ እኔና ቱቱ አልተጣላንም፣ ልንጣላም አንችልም። የሚያጣላንም ነገር አይኖርም። በምን ምክንያት እንጣላለን? ሲጀመር በምንም ምክንያት እኔና እሷ የምንጣላባት ነገር አይኖርም። ሚዲያ ላይ ካጠገባችሁ ቪዲዮ ላይ ከሌለች ያው ሁሉም የሚያስበው ተጣልታችኋል ብሎ ነው የሚያስበው። ነገር ግን አልተጣላንም። የኔና የእሷ ጓደኝነት አይደለም። በቃ ላይክ ተዛምደናል ማለት ትችላላችሁ። ገብቷችኋል? ይሄ እንደ ጓደኛ ምናምን እንደዛ የምታስቡ ታስቁኛላችሁ ሁሉ ማለት ነው። ሁሉንም በራሳችሁ ነገር ስለምታስቡ ማለት ነው። ግን አንድ ነገር መናገር ፈልጋለሁ። ቱቱ ካሁን በኋላ በኔ ላይቭ ስትሪም ላይ በኔ ቪዲዮ ላይ ቱቱን አታዩት። አንድ ፕላን ነበረን። ቱቱ ወደ ሶሻል ሚዲያ መታ ቢዝነስ እንድትሰራ ስራ እንድትሰራ፣ ያ ደግሞ ታርጌታችን ነበረ። ተሳክቶልናል። አለቀ። ቱቱ በራሷ ብራንድ በራሷ ስራ በምትሰራው ሽሮውን፣ በርበሬ፣ ሁሉም የባልትና ነገሮች፣ ዶሮ ወጥ በምትሰራው ነገር በቃ አሁን ቱቱን አውቃችኋታል አይደለ? ቱቱ ጋር እየገባችሁ የምትፈልጉትን ነገር መጻፍ እና መላክ ትችላላችሁ። እኔና ቱቱ ከዚህ በኋላ ካሜራ ፊት ለፊት አንታይ። እኔ ከዚህ በኋላ ማለት በቃ የምንፈልገውን ደረጃ ስለደረስን ምንም የሚያስፈልግ ነገር የለም። ጓደኝነታችን በጀርባ ነው። ሚዲያ ላይ ግን ምክንያቱም ሚዲያ ላይ ስትመጣ ምንም ያላደረጋቸዋት እሷ ስራ መስራት የምትፈልግ ልጅ ናት። ምንም ያላደረጋቸዋትን ልጅ እኔን ማሸነፍ ሲያቅታችሁ እሷን አስቀይማቸዋል። ብዙ ነገር ብላችኋታል። ያ ነገር ግን ሰብሯት ወይ ምናምን አይደለም። በቃ እዚህ ደረጃ ከታወቀች ከዚህ በኋላ ደግሞ ራሷን የማሳደግ ራሷን የመለወጥ ራሷን ከህዝብ ጋር የማገናኘት ብቃቱን ሰጥቻታለሁ። ሰው አውቋታል፣ በደንብ ሰው አውቋታል። ስለዚህ በእኔ ላይቭ ስትሪም ላይ ቁጭ ብላ እንደበፊቱ አታያትም። አትመጣም ቤቷ ምናምን ላላችሁት ሁሌም አለች። 3 ቀን ምናምን ላይቭ ላይ እንደውም ሸጉጃቸዋለሁ። እውነት ስነግራችሁ እግዚአብሔር በሚያውቀው ማለት ነው። እዚህ ቤት ውስጥ ቁጭ ብላ የለችም ብላ ማለት ነው። በቃ ከተፈለገ ነው። እንዳታዩ ከፈለግን እኛ ማድረግ እንችላለን። ግን ይህንን የምነግራችሁ የሚወዱኝና የሚያከብሩኝ ትላልቅ ሰዎች የእውነት የተጣላን መስሏቸው ስለተጨነቁ ስለደበራቸው ግልጽ እንዳደረግላችሁ ነው። 3 ቀን እዚህ ቤት ነበረች ላይቭ ላይ እኔ ላይቭ እየሰራሁ በቃ ስላልፈለግን ግን ሸፍኛለሁ። እሷም ተሸፍናለች፣ እኔም ሸፍኛለሁ። በተቀረ ከዚህ በኋላ እሷ በራሷ ነገር በራሷ ስራ በራሷ ብቃት በራሷ ችሎታ የራሷን ነገር ይዛ ወደ ሚዲያ ትመጣለች። እዛ ላይ መጠበቅ ነው ያለባችሁ። ቱቱና ሊያ ተለያዩ ኔቨር ኤቨር አታስቡት እንደዛ። እና ይሄንን ነገር የምናገረው ለምትወዱኝ ለምታከብሩኝ ሰዎች ነው። ከዚህ የበለጠ ቆይ ኢየሱስ ገዳም ሄዱ። እሺ ጋይስ ህዝበ ክርስቲያኑ አባ ጋቀዋ ቅዱስ
ማርያምን እና ከዚህ በኋላ ስራ መስራት ስላለባት እኔ ጋር ስትዋት ስድብ ነው ስለምትሳደቡ፣ እሷ ደግሞ ስራ መስራት የምትፈልግ ልጅ ናት። ከዚህ በኋላ አስተዋውቂያታለሁ። ተዋውቃችኋል፣ በደንብ አውቃችኋታል። እስከዛሬ ቱቱ ሲባል ሊያ ነበር። ቱቱ ሲባል ሊያ ተብሎ ነው ትዝ የሚላቸው። አሁን ደግሞ ቱቱ ብላችሁ በራሷ ነገር በራሷ ስራ እንድታውቋት ነው የምንፈልገው። ተጣልታችኋል ለምትሉን ነገር ወይ ተለያይታችኋል ለምትሉን ነገር ልጄን አልተጣላንም። ምንም የሚያጣላንም ነገር የለም አለችሁልኝ። ግን በእኔ ላይቭ ስትሪም ላይ ከዚህ በኋላ ቱቱን አታዩት። ይህንን ነው ማስተላለፍ የምፈልገው። ለአክባሪዎቼ ለወዳጆቼ መልስ የሆናችሁ ይመስላችኋል። ጓደኝነት ያልገባችሁ ደግሞ ይሄ ለተወሰነ ጊዜ ታይቶ የሚለያይ ጓደኝነት ያለ የመሰላችሁ ሰዎች ደግሞ ጓደኝነትን በደንብ ጓደኛ ምን ማለት እንደሆነ በደንብ ይወቁ። ጓደኛ ማለት ዝም ብሎ ይሄ በትንሽ በትልቁ የምትነካከሰው የምትጣለው አይደለም። ጓደኛ ስትይዝ እውነተኛ ጓደኛ ስትይዝ እስከ ጥግ ድረስ የምትሄድበት ጓደኛ ነው። ስለዚህም ይህንን ነው ምለው። እናንተ እንደፈለጋችሁ ማሰብ ትችላላችሁ፣ ኮመንት መስጠት ትችላላችሁ። ለምትወዱኝና ለምታከብሩኝ ግን ቱቱና አንቺ ተጣልታችኋል አላችሁን? በፍጹም የፍሬደሉ ጋር ሽፎንም ቀን አብረን ነበርን፣ አይታችሁናል። አብረን ነበርን፣ እዚህም ቤት አብረን ነበርን። 3 ቀን ምናምን ላይቭ ላይ ነበረች፣ እየሸፈንኳት ስታልፍ ነበረ ምናምን። በቃ ይሄን ያለው እንዳይከፋችሁ፣ አልተጣላንም። ግን በእኔ ላይቭ ላይ እኔ ራሴ የሆነ ኮንተንት አለኝ። ገብቷችኋል? ተሳደባችሁም አልተሳደባችሁም የራሴ ኮንተንት ነው፣ እኔ ነኝ የምሰራው። እና እኔ ባደረግኩት ነገር ደግሞ እሷን እንድትወቅሱብኝና እንድትሏት አልፈልግም። ከዚህ በኋላ ተዋውቃችኋል። የራሷን ነገር ይዛ መታ መስራት ነው የምትፈልገው። ከዚህ በኋላ ቱቱ ሲባል ሊያ ሳይሆን ቱቱ ሲባል የምትሰራቸውን ስራዎች እንድታዩላት እና እንድታውቁላት፣ እንድትገዟት፣ ሰፖርት እንድታረጓት ነው የምንፈልገው። አመሰግናለሁ። ይሄ ነው ያለኝ ነገር ማለት ነው። ተረድታችሁኛል ጋይስ? ጥያቄ ካላችሁ መጠየቅ ትችላላችሁ በኮመንት። ጥያቄ ካላችሁ መጠየቅ ትችላላችሁ። እንዴ ተጣልተዋል ምናምን ነው እኔ በፍጹም ግን ይሄ የኔ ኮንተንት ነው። ገባችሁ? ለምትወዱኝ እና ለምታከብሩኝ ቤተሰቦቼ ግን ኤኒታይም ምንም ነገር እንደዛ አታስቡ። እንደዚህ አይነት ለታይታ የሚይዝ ማንነትም የለንም፣ እኔም የለኝም እሷም የላትም። እና እንደዛ ያሰባችሁ ሰዎች አዝናለሁ። እንደዛ አይደለም። ከዚህ በኋላ እስከዛሬ በእኔ ያውቃችኋታል። ሊያ ቱቱ ሲባል ሊያ ይባላል። አሁን ደግሞ ቱቱ በምትሰራው ባልትና በምትሰራው ዶሮ እራሳችሁ እንድታውቋት ነው የምፈልገው። ከእናንተ ጋር መተዋወቅ ነበረባት። በአሁኑ ሰዓት ሚዲያ ላይ ቀላል አይደለም። ቶሎ ብዙ አመት ተጠቅመህም ቶሎ ላትተዋወቅ ትችላለህ። በዚህ አጋጣሚ ሰዎችን ይዘህ ከታወቅክ በኋላ ከዚህ በኋላ ያንተ ፍጥነትና ያንተ አሰራር ነው። ገብቷችኋል አይደለ? ሚዲያ ካልገባችሁ እንደዚህ ነው ሚዲያ። በቃ የሆነ ሰው ይዛችሁ ትመጣላችሁ ወደ ሚዲያ ላይ። አክቲቪቲ ማለት ፈጣን ከሆነ በዛው ይቀጥላል፣ ካልሆነ ደግሞ አይሰራውም። ሶፊዬ ቴንክ ዩ የኔ ፍቅር አመሰግናለሁ። በወጣ የተካይኔ ማለት አመሰግናለሁ። እና ይሄንን ያልኩበት ጋይስ መናገር አልፈለግንም ነበረ፣ ግን በጣም ብዙ ወዳጆቼ በጣም ከምነግራችሁ በላይ እኔም ጋር እሷም ጋር በጣም ተጨነቃችሁ እና ማስረዳት እስኪሰለቻት ድረስ እሷማ በተለይ እኔ እንኳን አላነሳም ስልክ ጌታ እኔ እንኳን ብዙም አላነሳም፣ ግን እሷ በቃ ነፍሷ ተጨነቀ። ለስንቱ አስረድታት ተቻለው። ኮመንት ላይ ታባርሯታላችሁ። ኢንቦክስ ላይ የምትወዱኝ የምታከብሩኝ ሰዎች ደግሞ በጣም ብዙ ሰው ነው የተጨነቃችሁት እና ኔቨር ኤቨር በፍጹም ግን በእኔ ላይቭ ስትሪም ላይ እሷን አታዩት። በቃ በስራዋ ላይ በራሷ ላይቭ ስትሪም ላይ ታያታላችሁ፣ በምትሰራው ነገር ታያላችሁ። ጓደኝነታችን ከጓሮ ነው ማለት ነው። ሚዲያ ላይ የነበረው ፊት ለፊት የመጣው ጓደኝነታችን ስራውን ሰርቷል። በቃ ጨርሰናል። የሚዲያ ጓደኝነት የሾው የምናሳያቸው ጓደኝነታችን ጨርሰናል። አሁን ከበስተሄድ እሷ ጓደኝነት ወደኋላ ከበስተጀርባ ነው ጓደኝነታችን የሚቀጥለው ማለት ነው። የሚዲያው ጓደኝነታችን ታይታው ጓደኝነታችንን ጨርሰናል ማለት ነው። አመሰግናለሁ ጋይዝ። አሁን የተረዳችሁን ይመስለኛል የቤተሰቦቼ የዩቱብ ቤተሰቦቼ እንጂ የለችም ምናምን ለምትሉት ሁሌም ከጎኔ ናት፣ ሁሌም ከጎኗ ነኝ። እንደዛ እንዳታስቡ። ይህንን ነው የምለው። በቃ አመሰግናለሁ።
የእኔም ግምት ነበረ። ያ ማሬ እየተረዱኝ አሉ ብዙ ያው ሚዲያ ላይ ከይዘት አንተው ምናምን ሲሉ እኔ ይሄ ፊልም ነው የምመልስላችሁ መልስ እንትን ነው። እናንተ የምር ነው በቃ ማለት ሁሉም ነገር እናንተ እንደምታስቡት ትክክል ነው ነው የምትሉት እና ስሟን እንዳጠሩ እሷንም ይደርሳማ ግን ምንም አትረዱ በቃ ምንም ማለት ነው እንዴ እና ይሄንን ነው የምለው። በቃ ሌላው ደግሞ ዛሬ ብዙ ወሬ ነው ያለን። ተመልሰላችሁ ቤተሰብ የኔ ቱቱ ነገር አሁን ተረዳችሁኛ? እንደዛ ነው። ተጣልታችሁ አልተጣላንም። ሁሌም አብረን ነን፣ ሁሌም አንድ ላይ ነን። ትላንትና አብረን ነበርን። መቼ ከትላንት ወዲያ ሳሪስ ነበርኩኝ፣ እዛ እነሱ ቤት ነበርኩኝ ምናምን፣ እሷም እዚህ ነበረች። ትላንትና እንደውም ኬኳን ከትምህርት ቤት ያመጣቻት ኬቶቱ ናት ባይሰው እና እየሳቅን ነበር። አሁን እንደውም ሰው ምን ይላል ቢያይሽ ትምህርት ቤት ያው ሰው እንትኑ ምንድን ነው እንትኖቹ ምናምን አይተዋታል ግን አሁን ቢያዩሽስ ምናምን እያልኩኝ ስስቅ ነበረ እና ከትላንት ወዲያ እኔም ሳሪስ ነው ያልኩት ቤት እነሱ ጋር ነው ያልኩት ላይቭ ያልገባው ቀን ማለት ነው። ከትላንት ወዲያ እነሱ ቤት ውዬ መጥቼ ነው ላይቭ የገባሁት። ያ ጌታን እሑድ ዕለት አጸድዬ ጋር ነው ያልኩት። እሑድ ዕለት ነው ሰኞ ዕለት ከዚህ በላይ እንግዲህ ማስረዳት አልችልም። ደከመኝ ግን ያው እንዳልኳችሁ ነው። ከዚህ በላይ ላይቭ ላይ ቱቱን እናያታለን ምናምን አታስቡት ነው። በራሷ ስራ፣ በራሷ ብቃት፣ በራሷ ነገር እንድታያት ነው ፈልገው። አመሰግናለሁ። ወይ ልጄ ሲኒዎቹ አለቁ ወይ?